መረጃ ነው አድማጮቼ። በኢራን አሜሪካ እና እስራኤል መካከል ባለው ከፍተኛ የሚሳኤል ጦርነት እንግዲህ መጠነ ሰፊ በሆነ ግጭት የአፍሪካ ህብረት ምን መግለጫ አወጣ? ሙሉ መረጃውን ላድርሳችሁ አድማጮቼ። ከዛ በፊት በዱባይ፣ በኩዌት፣ በኳታር፣ ጆርዳን አካባቢ የምትኖሩ ትውልደ ኢትዮጵያውያን በማንኛውም ሰዓት ራሳችሁን ጠብቁ፣ በጥንቃቄ ተጓዙ ማለት ወዳለው። ኔትወርክ ጠፍቷል ኢራን ላይ። ምናልባት ያላችሁበት ቦታ ኔትወርክ ሊጠፋ ስለሚችል እባካችሁ ራሳችሁን ጠብቁ ማለት ወዳለው። እኔ ወደ መረጃው ልግባ። የአፍሪካ ህብረት በአሜሪካና ኢራን ወታደራዊ ግጭት ዙሪያ አስቸኳይ መግለጫን አወጣ። ይህ መረጃ የኔታ ሚዲያ ነው። አዲስ አበባ የካቲት 21 2018 ዓ.ም የአፍሪካ ህብረት ኮሚሽን ሊቀመንበር ክቡር መሐመድ አሊ ዩሱፍ አሜሪካ ከእስራኤል ኃይሎች ጋር በመቀናጀት በኢራን እስላማዊ ሪፐብሊክ ውስጥ በሚገኘው የኒውክሌር ጣቢያና ሌሎች ኢላማዎች ላይ የፈጸሙት ወታደራዊ ጥቃት ተከትሎ ጥልቅ ስጋታቸውን ገልጸዋል። ሊቀመንበሩ ዛሬ የካቲት 21 ባወጡት መግለጫ ይህ እርምጃ በመካከለኛው ምስራቅ ያለውን የጠብ አጫሪነት ሁኔታ ወደ ከፍተኛ ደረጃ ያሸጋገረ መሆኑን አስታውቋል። ክቡር መሐመድ አሊ ዩሱፍ ሁሉም ወገኖች ራሳቸውን እንዲገዙ፣ ውጥረት በአስቸኳይ እንዲረግብና ቀጣይነት ያለው ውይይት እንዲደረግ ጥሪ አቅርበዋል። በተጨማሪም ዓለም አቀፍ ሰላምና ደህንነትን ለመጠበቅ ሁሉም ወገኖች በዓለም አቀፍ ህግጋትና በተባበሩት መንግስታት ቻርተር መሰረት እንዲንቀሳቀሱ አጽንኦት ሰጥቷል። ሊቀመንበሩ ግጭቱ የበለጠ ተባብሶ መቀጠሉ በዓለም አቀፍ ደረጃ አለመረጋጋትን ከመፍጠር በላይ በነዳጅ ገበያ፣ በሰላምና አለመረጋጋት፣ በምግብና ዋስትና እና በኢኮኖሚ ጥንካሬ ላይ በተለይም አሁን ላይ ግጭትና የኢኮኖሚ ጫና ባለባቸው የአፍሪካ ሀገራት ላይ ከባድ ተጽዕኖ እንደሚኖረው አስጠንቅቋል። ሁኔታው የበለጠ እንዳይባባስና በህግ ላይ የተመሰረተ ዓለም አቀፍ ስርዓት እንዲኖር የሚከተሏቸው አካላት ሁሉ በኦማን ሱልጣኔነት አሰልጣኝነት የሚከናወኑ የዲፕሎማሲያዊ ጥረቶችን ጨምሮ ለውይይት ቅድሚያ እንዲሰጡ አሳስቧል። ክቡር መሐመድ አሊ ዩሱፍ በመግለጫቸው ማጠቃለያ ላይ ዘላቂ ሰላም ሊገኝ የሚችለው በዲፕሎማሲ እንጂ በኃይል አለመሆኑን በድጋሚ አረጋግጧል። እግዚአብሔር ዓለምን ሰላም ያደርጋት። ውድ አድማጮቼ የኢራን አሁን አንድ የኢራን ባለስልጣን አንድ ያወሩት ነገር አለና ምንድነው ያሉት? አንድ ሰው ሞቶብናል፣ አንድ ባለስልጣን ሞቶብናል። ይሄ ማለት ከምንም አያግደንም፣ ደህንነታችንን በጠበቅንና በጥሩ ሁኔታ ላይ ያለነው፣ ምንም ነገር አይፈጠርም። ካሁን በኋላ ባለስልጣናቱ በአስተማማኝ ቦታ አስቀምጠናቸዋል ብሎ ይሄ መረጃ አውጥቷል ማለት ነው። ይህ ማለት ምንድነው? አሁንም ገና እንቀጥላለን፣ እስራኤልና አሜሪካም ገና እናጠቃለን ብሎ በሚሉበት ነው ይህን ምላሽ የሰጡት። እንግዲህ ምትትሩ ቀጥሏል። አለመግባባቱ ተባብሷል። ሀገር ሰላም ያደርጋቱ። አድማጮቼ አዳዲስ መረጃዎች ካሉ አደርሳችኋል።